ሰላም እንዴት ናችሁ? ውድ የማን ዩናይትድ ኢትዮ ፋንስ ተከታታዮች በያላችሁበት ሰላማችሁ ይብዛ። በርካታ ስፖርታዊ መረጃዎችን ወደ እናንተ ይዘን መተናል። በትናንትናው ዕለት እንግዲህ በወዳጅነት ጨዋታ ማንቸስተር ዩናይትድ ፒኤስጂን ገጥሞ 1-1 በሆነ ውጤት መለያየት ችሏል። በጨዋታውም እንግዲህ ማንቸስተር ዩናይትዶች ተስፋ ሰጪ እንቅስቃሴን ያሳዩበት ነበር ማለት ይቻላል። እኚህና ሌሎች ስፖርታዊ መረጃዎችን ወደ እናንተ ይዘን መተናል። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። የማንቸስተር ዩናይትድ አሰልጣኝ የሆኑት ማይክል ካሪክ እንግዲህ በጨዋታው መንገዱ ላይ የሚታዩ መሻሻሎች እንዳሉ አንጸባርቀዋል። ከዩናይትድ ፕሪሲዝን በዋናነት ካለፈው ሲዝን የተመለከተው ለውጥ ዩናይትድ ኳሱን መሀል ለመሀል ሰንጣቂ በሆኑ ኳሶች በተደጋጋሚ ለመጫወት መሞከር ነበር። በተለይም ዩናይትድ ባለፈው ሲዝን ከሚታማባቸው ዋና ነገሮች መካከል ብዙ ጊዜ ወደ ክንፍ የሚደረጉ ቅብብሎች ማብዛቱና ጠርዙን ይዞ ብቻ ለመጫወት መሞከሩ እንደነበር ይታወቃል። አሁን ላይ በፕሪሲዝኑ የታዩት ምልክቶች ዩናይትድ ኳስን በመሀል በሚደረጉ ቅብብሎች መስርቶ ሲወጣ ይበልጥ አስፈሪ ቡድን መሆኑን ያሳዩ ናቸው ማለት ይቻላል። ማይክል ካሪክ የሆነ ለውጥ ለመፍጠር እየሞከረ መሆኑ ምልክቶች በግልጽ ይታያሉ። በተለይም ቡድኑ ኳሱን ከኋላ መስርቶ የሚወጣበት መንገድ መሻሻሎች ታይተውበታል። ካሪክ እንግዲህ በካውንተር አታክ ላይ መሰረት ያደረገ ቡድንን ይሰራል ተብሎ በብዙዎች ጥርጣሬዎች ቢኖሩም በፕሪሲዝን ኳስ ተቆጣጥሮ ለመጫወት የሚፈልግ ቡድንን ለመስራት እየሞከረ መሆኑ ታይቷል። ዩናይትድ አሁንም በግራ ፉልባክ ቦታ በተለይም በተከላካይ አማካኝ ስፍራ ትልቅ ድጋፍ እንደሚያስፈልገው በግልጽ ይታያል። ካሪክ ጥሩ ነገር እየሰራ ነው። ሆኖም ከክለቡ አስተዳደር ድጋፍ ያስፈልገዋል። የሚገባውንም አይነት ድጋፍ እየተሰጠው እንዳልሆነ የሚታወቅ ጉዳይ ነውና በማንቸስተር ዩናይትድ ቤት በተለይም የማንቸስተር ዩናይትድ ዋና ኃላፊዎች በርካታ ስራ መስራት እንዳለባቸው ኢኒዮስም ማይክል ካሪክ እንግዲህ ወደ ማንቸስተር ዩናይትድ ተቀላቅሎ ካሳየው ነገር አንጻር አሁንም ድጋፍ ሊያበረክቱለት እንደሚገባ አፍንትው አድርጎ የሚያሳይ ጨዋታ ነበር ማለት ይቻላል። ማይክል ካሪክም እንግዲህ እንዲህ ሲል ነው የተናገረው። እኔ ትናንቻለሁ፣ ጥሩ ፈተና ነበር። ተጫዋቾቼ በጥሩ መልክ መላመድ ችለዋል። አዎንታዊ ነገሮች ነበሩ፣ ግን እኛ ካለ ነገር አንጻር እነዚህ የተጫወቱበት መንገድ ትንሽ ቀየር ያለ ነበር። እኛ ተጨማሪ ግቦች ማስቆጠር ይገባን ነበር። ሆኖም እኔ ተደስቻለሁ በነበረን ነገር ሲል ነው እንግዲህ ማይክል ካሪክ እየተናገረው። ከተመለከትናቸው ነገሮች መካከል እንግዲህ የብሪያን ምቤሞን የቅጣት ምትና የቆሙ ኳሶች ላይ ያለውን ከፍተኛ ጥራት ነው። በተለይም ብሪያን ከ30 ያርድ የመታትና ሶፎኖቭ ያዳነበት ቅጣት ምት መለስ ብላችሁ ብትመለከቱት የግብ ጠባቂውን ብቃት ሆኖ እንጂ የሚመለስ አይነት አልነበረም። ብሪያን ምቤሞ በጨዋታው ያገኛቸውን 2 ቅጣት ምቶች በቆንጆ መልኩ የሞከረ ቢሆንም በጨዋታው ምቤሞ በተደጋጋሚ ተጨማሪ ግብ እንዳያስቆጥር ያገደው ግብ ጠባቂው ነበር ማለት ይቻላል። በተጨማሪ ብሪያን ምቤሞ ከቀኝ በኩል የሚያሻማቸው ኮርናዎች አደገኛ መሆናቸውንም መመልከት ችለናል። ታዲያ በአራተኛው የፕሪሲዝን ጨዋታ ማንቸስተር ዩናይትድ ከፈረንሳዩ ክለብ ፒኤስጂ ጋር 1-1 አቻ መለያየት የቻለ ሲሆን በጨዋታውም ለፒኤስጂ በመጀመሪያዎቹ ደቂቃዎች ኢምባይ ሲያስቆጥር የዩናይትድ ያቻና ጎል ብሪያን ምቤሞ ማስቆጠር ችሏል። በዩናይትድ በኩል ጥሩ የሚባል እንቅስቃሴ የተመለከትንበት ቢሆንም አሁንም አንዳንድ ክፍተቶችና መጠንከር ያለባቸው ነገሮች ተመልክተናል። በተጨማሪም በዩናይትድ በኩል ሜሰን ማውንትና ቶሚተን ጉዳት አስተናግደው ከሜዳ ወጥተዋል። ሌላው ደግሞ በዩናይትድ በኩል ሜሰን ማውንትን በተመለከተ እንግዲህ ማይክል ካሪክ ሜሰን ማውንት አለመጎዳቱና ለጥንቃቄ ሲባል ተቀይሮ መውጣቱን ገልጿል። እሱ ተመቶ ነበርና እኛ በሱ ላይ ጥንቃቄ ማድረግና እሱን መመልከት አለብን። እሱ በጉዳቶች ሲሰቃይ ነበር፣ ስለዚህ በሱ ላይ በጣም ጠንቃቃ መሆን ነበረብን ሲል ነው የተናገሩና ሜሰን ማውንት ምንም አይነት ጉዳት እንዳላስተናገደ ነው ማይክል ካሪክ ማንጸባረቅ የቻለው። ይህ ተጫዋች እንግዲህ ከሚያስተናግዳቸው ተደጋጋሚ ጉዳቶች አንጻር ማይክል ካሪክ ጥንቃቄ መውሰድ አስፈላጊ ሆኖ እንዳየ ነው እየተገለጸ የሚገኘው። ማንቸስተር ዩናይትድ ከዴቪድ ራውም ተወካዮች ጋር የመጀመሪያ ደረጃ ንግግሮች ማድረጋቸው ተሰምቷል። የ28 ዓመቱ ተጫዋች በሌዝቢች የ1 ዓመት ኮንትራት ብቻ የቀረው ሲሆን የውል ማፍረሻውም ወደ 30 ሚሊዮን ፓውንድ ይጠጋል ተብሏል። ሆኖም እስካሁን ወደ ላቀ ደረጃ የደረሰ ነገር እንደሌለ ነው እየተገለጸ የሚገኘው እና በዝውውሩ ዩናይትዶች እንግዲህ ቀዝቀዝ ማለታቸው ይታወቃልና ብዙ የሚጠበቅበት ብዙ ማስተካከል የሚገባቸው ነገር ቢኖርም ነገር ግን ዩናይትዶች በዝውውሩ ቀዝቀዝ ማለታቸው ይታወቃል። ሌላኛው እንግዲህ ከካርሎስ ባሌባ ጋር የተነሳውን መረጃ ወደ እናንተ ላጋራችሁ። እንግዲህ የዘ አትሌቲክ የብራይተን ጉዳዮች ዘጋቢ አንዲ ኔለር በካርሎስ ባሌባ ጉዳይ የባለቤት ክለቡን አቋም ዘርዝሮ አስቀምጧል። የማንቸስተር ዩናይትድ የበላይ አካላት ባለፈው የውድድር ዘመን ለባሌባ ያወጡለት ተመን 60 ሚሊዮን ፓውንድ የነበረ ሲሆን ብራይተንም በአንጻሩ 115 ሚሊዮን ፓውንድ ፈልገው ነበረ። በግል ጉዳዮች ዙሪያ
በተጫዋቹና ዩናይትድ መካከል ሙሉ በሙሉ ስምምነት ላይ ተደርሰው ነበር። ብራይተን በዚህ ክረምት ለባሌባ የሚመጡ ጥያቄዎችን ለማዳመጥ ፈቃደኛ ናቸው ተብሏል። የተጫዋቹ ዋጋ ካለፈው ክረምት ሲነጻጸር እንደሚቀንስ ተቀብለዋል። አሁንም ቢሆን ግን ብራይተኖች ለባሌባ ከፍተኛ ግምት የሚሰጡ ሲሆን ባለፈው ክረምት ዩናይትድ ከተመነው ዋጋ የበለጠው ዋጋም ይፈልጋሉ ተብሏል። በደንብ የሚገፉበት ከሆነ በዚህ ዝውውር ዙሪያ ማንቸስተር ዩናይትዶች ስኬታማ ይሆናል ተብሎ ነው የሚጠበቀው። ምክንያቱም ተጫዋቹ በተደጋጋሚ ወደ ዩናይትድ መሄድ እንደሚፈልግ አሳውቀዋል። ሌላኛው እንግዲህ በርካታ ክለቦች ጃክ ሞራውስ እና ኢታን ዊትሊ በቋሚ ዝውውር ለማስፈረም ፍላጎት አሳይተዋል። በሌላ በኩል ቶክፖርት ካውንቲ ኢታንን በውሰት ለማስፈረም ንግግር እንዳደረጉ ነው እየተገለጸ የሚገኘውና በክረምቱ በርካታ ተጫዋቾች ከማንቸስተር ዩናይትድ ይለቃሉ ተብሎ ይህ ይጠበቃል። የፊት መስመር ተጫዋች የሆነው ብሪያን ኢምቦሞ ቡድኑ በቀጣይ ውድድር ዓመት በሁሉም ውድድሮች ተፎካካሪ ለመሆን እንደሚሞክር ገልጿል። ስለ ቻምፒዮንስ ሊግ የተጠየቀው ብሪያን ኢምቦሞ በውድድሩ ላይ እስከ መጫወት ድረስ መጠበቅ አልቻልኩም ብለዋል። ከዚህ ቀደም በውድድሩ ላይ ተጫዋች ያለማወቄ ይበልጥ እንድጓጓ አድርጎኛል ሲልም ተናግሯል። ነገር ግን በቻምፒዮንስ ሊግ ላይ ብቻ ሳይሆን በሁለቱም ውድድር ላይ ተፎካካሪ ለመሆን እንሞክራለን ሲል ነው ብሪያን ኢምቦሞ የተናገረው። የማንቸስተር ዩናይትድ ጥያቄን ሲቀበል የተጫዋች እንግዲህ ማንቸስተር ዩናይትድ የቻምፒዮንስ ሊግ ተሳታፊ አለመሆኑ የአደባባይ ሀቅ ነበርና ይህ ተጫዋች ምን ያህል ለማንቸስተር ዩናይትድ ፍቅር እንዳለው ያ ነገርም እንግዲህ እንደከፈለው በሚገባ መመልከት ችለናልና አሁን እንግዲህ ለመጀመሪያ ጊዜ በቻምፒዮንስ ሊግ መሳተፉ ለሱ የፈጠረለትን ደስታ ለማንጸባረቅ ሞክሯል። በማንቸስተር ዩናይትድ ቤትስም እንግዲህ በፕሪሲዝኑ ጥሩ እንቅስቃሴ ካሳዩ ተጫዋቾች ውስጥ የሚጠቀሰው ብሪያን ኢምቦሞ እንደሆነ ይታወቃልና በቻምፒዮንስ ሊግ ውስጥ ወደፊትስ ማንቸስተር ዩናይትድን ምን አይነት ግልጋሎት ይሰጣል የሚለው ነገር የብዙዎች ጉጉት ነው። እንግዲህ ማይክል ካሪክ ለማንቸስተር ዩናይትድ ያመጣው መረጋጋት በአደባባይ የሚታይ ነውና አሁን ደግሞ ማንቸስተር ዩናይትድን ወደ ላቀ ደረጃ ለማድረስ እየሰራ እንዳለ ያስታወቃል። ማንቸስተር ዩናይትድ ከሰር አሌክስ መልቀቅ በኋላ በይበልጥ የሚታወቀው በካውንተር አታክ ጨዋታ ነበር። ያ ጨዋታ ደግሞ ለአንድ እና ሁለት ጨዋታ በደንብ የሚሰራ ሲሆን ሊግ ለማሸነፍ ለሚያልም እንደ ማንቸስተር ዩናይትድ ላለ ታላቅ ክለብ ግን የማይሆን ጨዋታ ነው። ምክንያቱም ያ ጨዋታ የሚሰራው ሁሌም ሰፊ ስፔስ ባለበት ጨዋታ እንደሆነ ይታወቃል። ካሪክም ይህንን የተረዳ ይመስላል። ለዚህ ማሳያው የቅርብ ጊዜ ጨዋታዎች ሲሆኑ በደንብ ካስተዋላችሁ እንግዲህ ኳስ ይዞ መጫወት የማይፈራ ዩናይትድን እየተመለከተ ነው። እዚህ ጋር ማስተዋል ያለብን ነገር ኳስ ለመጫወት የማይፈራ ብቻ ሳይሆን በተጠና መንገድ የሚጫወት ማንቸስተር ዩናይትድ ነው እንግዲህ እየተመለከትን ያለ ነው። ይህም ለማንቸስተር ዩናይትድ ትልቅ የእድገት መሰላል መሆኑ ይታወቃል። ሌላው እያስተዋልን ያለነው ትልቁ ለውጥ ደግሞ የአጥቂ መስመሩ ተለዋዋጭነት ሲሆን ማለትም እንግዲህ ዶርጉ በግራ በኩል ጀምሮ በጨዋታ መካከል የአማድን ቦታ ይዞ እናየዋለን። አማድ ደግሞ ወደ ውስጥ በተደጋጋሚ እየገባ የ10 ቁጥር ሚናን ሲይዝ ተመልክተነዋልና እንዲህ ያሉ የአጥቂ መስመሩ ተለዋዋጭነት የካሪክን የማሰልጠን ችሎታ በደንብ ያሳዩናል። እንዲሁም ለማንቸስተር ዩናይትድ ቀጣይ እርምጃ እንደ ትልቅ ድልድይ መውሰድ እንችላለንና ማይክል ካሪክ በማንቸስተር ዩናይትድ ቤት እየሰራ ያለው ነገር ከተጠበቀው በላይ ነው። ብዙዎች ማይክል ካሪክን በዚህ መንገድ አልጠበቁትምና ወደ ማንቸስተር ዩናይትድ ቤት ይዞት የመጣው የጨዋታ አቀራረብ ቡድኑ እንዲያሸንፍ እያገዘው ነው። ቡድኑ ሲያሸንፍ ደግሞ ተጫዋቾቹ ለሱ ያላቸው እምነት ከጊዜ ጊዜ እየጨመረ የሚሄዱ ነገር የማይቀር ነውና ማይክል ካሪክ ከዚህም በላይ በማንቸስተር ዩናይትድ ቤት ጥሩ ነገር ይሰራል ተብሎ ይጠበቃል። እንግዲህ አዲሱ ፈራሚ ዩሪ ቴሌማንስ ለማንቸስተር ዩናይትድ 30 ደቂቃ በተጫወተበት የመጀመሪያ ጨዋታ 100% የማቀበል ስኬትን ማስመዝገብ ችሏል። ተጫዋቹ እንግዲህ 21 ኳሶችን ለቡድን አጋሮቹ ማቀበል የቻለ ሲሆን ለብሩኖ ፈርናንዴስም ትልቅ የግብ ዕድል መፍጠር ችሎ ነበርና አዲስ ተጫዋች የማይመስልም ነበረ። በትናንትናው ዕለት ተመልክታችሁት ከሆነ ዩናይትዶች አሁንም ቢሆን አንድ የመሃል ክፍል ተጫዋች ቢያስፈርሙ የተሻለ ሊሆን ይችላል። ነገር ግን አሁንም ቢሆን የፈረሙት ተጫዋቾች በማንቸስተር ዩናይትድ ቤት ሳይቸገሩ በቀላሉ መላመድ ችሏል። ከፍተኛ የዝውውር ሂሳብ አልወጣባቸውም። ያ ነገር ደግሞ ጫና የሆነባቸውም ለዛም ይመስላል እንግዲህ አዳዲሶቹ ፈራሚዎች በሚገባ በትናንትናው ዕለት ብቃታቸውን ማስመልከት ችሏል። እናንተ ጨዋታውን እንዴት ተመለከታችሁት? በዛሬው ዕለት ዩናይትድን የተመለከቱ ስፖርታዊ መረጃዎች እኛን ይመስላሉ። በአዳዲስ ስፖርታዊ መረጃዎች እስክንገናኝ መልካም ተመኘው።